ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የወጣቶችን አሁናዊ ሁኔታዎች በመገንዘብ ፍላጎታቸውና መሰረታዊ ጥያቄዎች ለሚመለከተው አካል ለማቅረብ አጋዥ የሚሆን ጥናት በ93 የትግራይ ወረዳዎች እንደሚያካሂድ የትግራይ ወጣቶች ጉዳይ ቢሮ አስታወቀ። በሚደረገው ጥናት በዋናነት አሁን ላይ ለወጣቱ የሥራ ዕድል አለመመቻቸቱ ተከትሎ ለህገወጥ ስደትና ላልተፈለጉ ወንጀሎች እየተዳረገ በመሆኑ ዘላቂ መፍትሄ ለማምጣት ታሳቢ በማድረግ መንግስትን ጨምሮ የሚመለከታቸው አካላት አጋዥ እንዲሆኑ ጥሪ ቀርቧል። ማዛ መኮንን ተጨማሪ ይዛለች። በትግራይ በነበረው ጄኖሳይዳዊ ጦርነትና ከጦርነቱ በኋላ በትግራይ ባለው ፖለቲካዊ ማህበራዊና ኢኮኖሚያዊ ቀውስ ተከትሎ የትግራይ ወጣቶች የተመቻቸ የስራ እድል ፈጠራ አለመኖሩ ተከትሎ ወጣቶች አሁን ላይ ለህገ ወጥ ስደትና አላስፈላጊ ወንጀሎች ላይ እንዲገቡ እያደረጋቸው ይገኛል። ያንን መሰረት በማድረግ የትግራይ ወጣቶች ጉዳይ ቢሮ በክልል ደረጃ በ93 ወረዳዎች የወጣቶችን አሁናዊ ሁኔታ ምን እንደሚመስልና የወጣቶችን ፍላጎትና መሰረታዊ ጥያቄዎችን ለሚመለከተው አካል ለማቅረብ አጋዥ የሚሆን ጥናት እንደሚያካሂድ የቢሮ ኃላፊ አቶ ሐይሽ ስባጋድስ ገልጸዋል። ታህሳስ እዚ ዋና ትኩረቱ ኣብ መናእሰይ ህልው ኩነታት ዝጠመተ እዩ። ህልው ኩነታት መናእሰይ ትኩረት ገርና ንገብር ዘለና መጽናዕቲ የሚደረገው ጥናት ዋና ትኩረቱ የሚያደርገው በወጣቶች አሁናዊ ሁኔታ ላይ መሰረት ተደርጎ የሚጠና ነው። ጥናቱ ሁለት ነገሮችን የያዘ ሲሆን አንደኛው የትግራይ ወጣቶች በምን አይነት ሁኔታ ውስጥ ነው ያሉት፣ ምን አይነት ፈተናስ እያስተናገዱ ነው የሚለው ሲሆን ለነዚህ ፈተናዎች የሚሆኑ መፍትሄዎችስ ምንድናቸው የሚሉ ነገሮች በማጥናት ለመንግስትና ለባለድርሻ አካላት የምናቀርበው ጥያቄ የተቀናጀ ለማድረግ አጋዥ ነው። ሌላኛው አሁን ባለንበት ሁኔታ ከቀጠልን ወጣቱ ለአደጋ እየተጋለጠ በመሆኑ ይህን ለመፍታት ማስቀመጥ ያለብን አቅጣጫዎች ለመንደፍ የሚያግዝ ፕሮጀክት መሆኑ ነው። ጥናቱ በጎ ፈቃደኛ በሆኑ ወጣቶችና ምሁራን ተቀናጅቶ የሚያከናውኑት መሆኑ የገለጹት ኃላፊው ጥናት ለማድረግ በሚደረገው እንቅስቃሴ አዳጋች ችግሮች እንዳሉና የአበል የነዳጅን ጨምሮ ሌሎች እጥረቶች በመኖራቸው የወረዳና የዞን አስተዳደሮች ድጋፍ ሊያደርጉ እንደሚገባ ተናግረዋል። እዚ መጽናዕት እዚ ምናልባት በበጀት ይኮነን ዝጽናዕ ዘሎ በጀት ረኺብና ይኮናን ጥናቱ የራሱ በጀት ተይዞለት እየተሰራ ያለ አይደለም። በመሆኑም ምሁራንና 450 የሚሆኑ በጎ ፈቃደኛ ወጣቶች በሁሉም ወረዳዎች በመምረጥ ጥናቱ ለማድረግ ነው የታሰበው። ይህን በምናከናውንበት ጊዜ የተለያዩ ችግሮች ሊያጋጥሙን ይችላሉ። የነዳጅ እጥረት በመኖሩ አጥኚዎች ከቦታ ቦታ ለመንቀሳቀስ አዳጋች ያደርግባቸዋል። የቀን አበልም የላቸውም እና ይህ ለመፍታት በወረዳና በቀበሌ ያሉ አስተዳደሮች የትራንስፖርትና ሌሎች ድጋፎችን ሊያደርጉላቸው ይገባል። የሚደረገው ጥናት ዓለም አቀፋዊ ተቀባይነት እንዲያገኝ ታሳቢ ባደረገ መልኩ የሚካሄድ ጥናት መሆኑን የገለጹት አቶ ሐይሽ ስባጋድስ በዋናነት አሁን ላይ ወጣቱ የስራ ዕድል አለመመቻቸቱ ተከትሎ ለህገወጥ ስደትና ላልተፈለጉ ወንጀሎች እየተዳረጉ ይገኛሉ። ስለሆነም ዘላቂ መፍትሄ ለማምጣት መንግስትን ጨምሮ የሚመለከታቸው አካላት አጋዥ እንዲሆኑም ጥሪ አቅርበዋል። እዚ መጽናዕት እዚ ዓብይ መጽናዕት እዩ። በሐቂ ኣብ ኩሎም ናይ መንግስታዊ ትካላትን መንግስታዊ ዘይኮኑ ከምኡና ዩኤን ትካላት ውን ተቀባልነት ዘሎ መጽናዕት ኢና ንገብሮ ዘለና። ጥናቱ በዓለም አቀፍ ደረጃ ተቀባይነት ባለው መልኩ የሚከናወን መሆኑና በተለይም አሁን ላይ ወጣቱ ከጦርነቱ በኋላ ስራ አጥ ሆኖ ህገወጥ ስደትን አማራጭ አድርጎ እየጠፋ ይገኛል። በሱስና በሌሎች ወንጀሎችም እየተሳተፈ በመሆኑ ለዚህ መነሻው ምንድነው ብለን በመገምገም ዘላቂ መፍትሄ ለማምጣት የትግራይ ወጣቶች ከጥፋት ለመታደግ ትልቅ እርምጃ የሚያስኬደን ጥናት ስለሆነ ይህ ፕሮጀክት በሚፈልገው መልኩ የተሳካ እንዲሆን መንግስትና የሚመለከታቸው ባለድርሻ አካላት ድጋፍ ሊያደርጉለት ይገባል። ኢትዮጵያ ታምርት እኛ ምንሸምት ሀገር አቀፍ ንቅናቄ አካል የሆነው የኢንዱስትሪ ኤክስፖ ለትግራይ ዳግመ ግንባታ በሚል መሪ ቃል ለሶስተኛ ዙር ከሰኔ 28 እስከ ሐምሌ 2 2017 ዓ.ም ይካሄዳል ሲል የትግራይ ኢንዱስትሪ ቢሮ አስታወቀ። ኤክስፖውን ሰላምን በበለጠ ለማጽናትና በጦርነቱ ተራርቀው የነበሩ ማህበረሰቦች ለማቀራረብ ብሎም የህዝብ ለህዝብ ግንኙነት ለማሳደግ የላቀ ሚና አለውም ተብሏል። መግለጫው ታደሰ ልጅ ዓለም ተከታትሎታል።
የኢትዮጵያ ታምርት እኛ ምንሸምት ሀገር አቀፍ ንቅናቄ አካል የሆነው የኢንዱስትሪ ኤክስፖ ለትግራይ ዳግመ ግንባታ በሚል መሪ ቃል ሶስተኛ ዙር የትግራይ ሀገር አቀፍ የኢንዱስትሪ ኤክስፖ ከሰኔ 28 እስከ ሐምሌ 2 2017 ዓ.ም ጀምሮ በተለያዩ ዝግጅቶች በድምቀት እንደሚያካሂድ የትግራይ ኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረጻድቅ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ገልጸዋል። ማኒፋክቸሪንግ ኢንዱስትሪ ለትግራይ ዳግመ ግንባታ በሚል መሪ ቃል ያው በትግራይ ክልል በመቀሌ ከተማ ሰኔ 28 እስከ ሐምሌ 2 ይካሄዳል። በትግራይ የሚገኙ ከጥቃቅን እስከ ትላልቅ ኢንዱስትሪዎች በጄኖሳይዳዊ ጦርነት ምክንያት ከፍተኛ ውድመት እንደደረሰበት የገለጹት ኃላፊውም የደረሰበትን ውድመት ወደ ነበረበት ለመመለስ ከባለድርሻ አካላት ጋር በመተባበር የክልሉን የኢንዱስትሪ ዘርፍ እንዲነቃቃና ወደ ስራ በማስገባት ለሀገሪቱ የኢንዱስትሪ ዘርፍ እድገት ብሎም በስራ ፈጠራና በሌሎች ዘርፍ ያሉ አካላት የበኩላቸውን አስተዋጽኦ እንዲያደርጉም ጥሪ አቅርበዋል። ወይዘሮ አልማዝ ገብረጻድቅ አክለውም ከጦርነቱ የተረፉ በኢንዱስትሪ ዘርፍ የተሰማሩ ሞዴል ጥቃቅንና አነስተኛ የልማት ተቋማት ምርቶችና አገልግሎቶች ለማስፋፋትና ለማስተዋወቅ ኤክስፖ ትልቅ ሚና አለውም ብለዋል። የሚካሄደውም ከሱ በበለጠ የማኒፋክቸሪንግ ኢንዱስትሪ እንዲያነቃቃ በጦርነቱ የተጎዱ የማኒፋክቸሪንግ ዘርፉ ያው ከተጎዱት ዘርፎች አንደኛ የሚታይ ነው የማኒፋክቸሪንግ ዘርፍ። ስለዚህ የተጎዳ ዘርፍ እንዲነቃቃ እንዲተዋወቅ ወደ ተግባር ያልተሸጋገሩም መደረግ ያለበት ድጋፎችን እንድንወያይና የበለጠ ድጋፍ እንድናደርግ እድል ይፈጥራል ማለት ነው። ወይዘሮ አልማዝ ገብረጻድቅ አያይዞም እንደዚህ አይነት ኤክስፖ በጣም ወሳኝ እንደሆነና በተለይም ሰላሙን በበለጠ ለማጽናት በጦርነቱ ተራርቆ የነበረውን ማህበረሰብ በማቀራረብና የህዝብ ለህዝብ ግንኙነት ለማጠናከርና ለማሳደግ ይሄ ኤክስፖም የጎላ ሚና አለውም ብለዋል። በዚህ ኤክስፖም ከ120 በላይ አምራቾች እንደሚገኙበትም ጠቁመዋል። ሌላ የኢንቨስትመንት የትግራይ ኢንቨስትመንት ወደ ተሻለ ሁኔታ ወደ ነበረበት እንዲመለስ ምን ማድረግ አለብን የሚለውን ነገር የጋራ ለማድረግ ሰላም ዘላቂ ለማድረግ የህዝቦች አንድነት ለመፍጠር የተራራቁ ህብረተሰቦች ወደ አንድ ለማምጣት የራሱ ትልቅ አስተዋጽኦ ይኖረዋል። ሌላም ያው የማኒፋክቸሪንግ ኢንዱስትሪ ውጤቶች ለማስተዋወቅ ለማስፋፋት ገበያ ትስስር እንዲኖር ለማድረግ አዳዲስ ውጤቶች ኢኖቬሽን የተገኙ ውጤቶች ህዝቡ እንዲያውቃቸው ለማድረግ የፓነል ውይይትም ስላለው የኢንዱስትሪ ዘርፍ ውጤታማ እንዲሆን ድጋፍ ሰጪ አካላት የፌዴራል ሊሆን የክልል መንግስታዊና መንግስታዊ ያልሆኑ አካላት በዚህ በኤክስፖ ስለሚሳተፉ የያዙት እቅድ የያዙት ፕሮግራም መመሪያ ምን እንደሆነ አምራች ኃይሉ እንዲያውቅና እቅዱ አውቆ ያው ተጠቃሚ እንዲሆን የራሱ ትልቅ አስተዋጽኦ ይኖረዋል። የዚህ ኤክስፖ አዘጋጆችም የፌዴራል ኢንዱስትሪ ሚኒስቴር፣ የትግራይ ኢንዱስትሪ ቢሮና የትግራይ ዘርፍ ማህበራት ምክር ቤት እንደሆኑም ለማወቅ ተችሏል። በዚህ ኤክስፖም ከ5000 በላይ የሚሳተፉበት የአደባባይ ሩጫ፣ የፓናል ውይይትና ሌሎችም ዝግጅቶች በድምቀት ለማክበር ዝግጅቱን አጠናቋል። በደጉዓ ተንቤን ለሚገኙ አርሶ አደሮች ለመስኖ ልማት የሚያግዙ 80 የውሃ ሞተር በድጋፍ ተበረከተላቸው። የአርሶ አደሮች የህይወት ዘይቤያቸው ለማሻሻል ትኩረት አድርጎ የሚሰራው ላቭሊሁድ የተባለ በጎ አድራጎት ድርጅት በደጉዓ ተንቤን ወረዳ ለሚገኙና በመስኖ ልማት ለተሰማሩ 80 አርሶ አደሮች ለእያንዳንዳቸው አንድ የውሃ ሞተር ድጋፍ አድርጓል። ድጋፉን የተረከቡት አርሶ አደሮች ከዚህ በፊት እነዚህ ሞተሮች ባለማግኘታቸው ከመስኖ ልማት በቂ ምርት አለማግኘታቸው በመግለጽ የተደረገላቸው ድጋፍ የነበረውን ችግር እንደሚቀርፍላቸው ተናግረዋል። የተደረገውን ድጋፍ የአርሶ አደሮች ተጠቃሚነት ለማረጋገጥ እንደሚያግዝ የገለጹት የወረዳው እርሻ አገልግሎት ኤክስቴንሽን አስተባባሪ አቶ ገብረ እግዚአብሔር ተስፋይ አርሶ አደሮቹ ለሌሎች ምሳሌ እንዲሆኑ ተከታታይ ቴክኒካዊና ሙያዊ ድጋፍ እንደሚደረግላቸው አብራርተዋል። በተጨማሪም ለልማት መስኖ ስራዎች የሚውል ለእያንዳንዱ አርሶ አደር 30 ሺህ ብር እንደተሰጠው የትግራይ ኮሚኒኬሽን ጉዳዮች ቢሮ ገልጿል። በመጨረሻ በሱዳን ተሰደው የሚገኙ የትግራይ ተወላጆች በመጠለያ ጣቢያቸው ላይ ተደጋጋሚ የእሳት አደጋ እያጋጠመ መሆኑን ተገለጸ። በሱዳን ተሰደው የሚገኙት የትግራይ ተወላጆች ተነድባ መጠለያ ጣቢያ ከባድ የእሳት አደጋ እንዳጋጠመና በእሳት አደጋውም ከ20 በላይ መኖሪያ ቤቶች ሙሉ በሙሉ የተቃጠሉ ሲሆን
በዚህም በንብረት ላይም ውድመት የደረሰ ሲሆን በሰው ላይ ግን እስካሁን የደረሰ አደጋ ለመኖሩን ከስፍራው ባገኘነው መረጃ ለማወቅ ተችሏል። በመጠለያ ጣቢያ ውስጥ በቅርብ ጊዜያት ለስድስተኛ ጊዜ የእሳት አደጋ ያጋጠመ ሲሆን በአደጋውም የሰው ሕይወት ማለፉና በርካታ የመኖሪያ ቤቶች መውደማቸውን ይታወቃል። በመቶ ሺዎች የሚቆጠሩ ዜጎች ከምዕራብ ትግራይ ተፈናቅለው በሱዳን መጠለያ ጣቢያ ላይ በረሃብና በበሽታ እየተሰቃዩ ይገኛሉ። ክረምት ከመግባቱ በፊት ወደ ቀያቸው እንዲመለሱ በመጠባበቅ ላይ እንደሚገኙም ተገልጿል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም